ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በእያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን ጀመረ። ለመዘግየታችን አስቀድመን ይቅርታ እንጠይቃለን። ይቅርታችንን ተቀበሉን። ወደ ሌላ ጊዜ ላለማባከን በቀጥታ ወደ ፕሮግራማችን ይዘት እንገባለን። ሁልጊዜም እንደተለመደው እንደምታደርጉት እናንተም ኃላፊነታችሁን ተወጡ። ከሰገነቱ ከማማው ላይ ምኒልክ ዛሬም ንጉስ ነው ብለን አውጀን ፕሮግራማችንን ጀመርን። ከቴክኒክ ባለሙያ ጋር በጋራ ሆነን እያዘጋጀን ወደ እናንተ መድረስ ያለበትን ሁሉ እንዲደርስ እናደርጋለን። ለዕለቱ የተዘጋጀንበት መረጃ ማስረጃዎችና ማሳያዎቻችንም እንደዚሁ እናቀርባለን። በቀዳሚነት የገባችሁበትን ቻናል ላይክ ያላደረጋችሁ ፈጠን ብላችሁ ላይክ አድርጉ። እሷን አንድ ኃላፊነት እንድትወጡ ትልቅ ኃላፊነት ነው። እሷን ስል እያሳነስኩት አይደለም፣ ትልቅ ኃላፊነት ነው። ግን ያላደረገ እስከዚህ ደቂቃ ድረስ ላይክ ሳያደርግ እየተከታተለን ያለ በፍጥነት ላይክ በማድረግ ይተባበረን። ሼር ያላደረጋችሁ ሼር አድርጉና የቀጥታ ስርጭት ጀምሯል ብላችሁ በፌስቡክ ገጻችሁ ጻፉበት። በዋትሳፕ፣ በቴሌግራም፣ በመሴንጀር ባሏችሁ ግሩፖች ሁሉ ሊንኩን ላኩት። ከዚያም ፐርሰናል ደግሞ ለ5 ሰው ለ10 ሰው ለምታውቁት ያክል ይሄ ቻናል እንዲደርሳቸው በማድረግ ብትተባበሩ አበጃችሁ፣ ትልቅ ኃላፊነት ተወጣችሁ ማለት ነው። የሚ በጣም እናመሰግናለን። በሱፐር ቻት ሱፐር ስቲከር ድጋፍ በማድረግ በርቱ ብላናለች። እናመሰግናለን፣ እንበረታለን። ሁላችሁም ያቅማችሁን ድጋፍ በማድረግ ቆይታችን የተቃና እንዲሆን የበኩላችሁን ጥረት አድርጉ። በኮሜንት የምትሳተፉ ትልቅ ነገር እንዳደረጋችሁ እንቆጥረዋለን። እንኳንስ በምትችሉት ነገር የምታደርጉልን ድጋፍ ቀርቶ፣ ስለዚህ ድጋፍ በማድረግ ረገድ የምትችሉትን አድርጉ። በቋሚነት ድጋፍ ለማድረግ ወደ www.ethiosaganetmedia.com ብላችሁ ብትገቡም በዌብሳይት ላይ በቋሚ አባልነት መመዝገብ ትችላላችሁ። አድሚኖቻችን በየመሃሉ ሊንኩን ፖስት እያደረጉላችሁ ነው የሚገኙት። እሱን በመጫን የአባልነት ምዝገባ ላይ መመዝገብ ትችላላችሁ። እዚሁ ደግሞ የገባችሁበት ረምብል ሰብስክራይብ አድርጋችሁ የገባችሁ ካላችሁ ደግሞ ከስር ዋን ታይም ድጋፍ ማድረግ ለምትፈልጉ ለሰብስክሪፕሽን የ5 ሰው የ4 ሰው በወር $2 አድርጋችሁ የ4 ሰው የ5 ሰው 1 ሰው መክፈል የሚችልበትን ኦፕሽን ሁሉ ይሰጠዋል። ከዝቅተኛ ከሚኒመም እስከ ቻላችሁ ድረስ የምትሰጡበት ድጋፍ ማድረግ ለምትፈልጉ ድጋፍ የምታደርጉበት ኦፕሽን አለ። እሱን ድጋፍ እያደረጋችሁ ተከታተሉን። ለጠላትነት ለእኩይ ዓላማ ተደራጅተው ገንዘባቸውንም ጊዜያቸውንም የሚያጠፋሉ። በአንጻሩ ደግሞ የህልውና ትግል እያደረገ ያለን ህዝብ ይሄ ህልውና ትግል ከገዳዮቹ ራሱን ለመታደግ የሚያደርገው ጥረት የተሳካ እንዲሆን ጥረት የምናደርግ አካላት ማማረር ውስጥ አንገባም። ግን የሚገባውን ያክል ሁሉም ሰው በተረዳው መጠን እየተረባረበ ነው ብለን ስለማናምን ነው ደጋግመን በየቀኑ እንድናነሳ አስገዳጅ የሆነብን። የተረዳችሁን ጥቂቶች ግን እያደረጋችሁ ያላችሁትን ድጋፍ ፈጣሪ ብድራቱን ይመልስ፣ ወይም ይሄ ኃላፊነቴ ነው ብላችሁ እየተወጣችሁት ያለ ኃላፊነት ነውና ለሁሉም ይሁን ምስጋናችን ይድረሳችሁ። እናመሰግናለን። ሼር በማድረግ ላይክ በማድረግ የምትሳተፉ አካላት ትልቅ ስጦታ ቅድም እንዳልኩት እንዳደረጋችሁ ነው የምንቆጥረው። ይህንን ርብርብ በእናንተ በኩል ቀጥሉ፣ በእኛ በኩል ወደ መረጃዎቻችን እናልፋለን። አብይ አህመድ ጦርነቱ ከኤርትራ እንዲጀመር ትዕዛዝ የሰጠበት ምክንያት በአዲስ አበባ የተፈጠረው ግብግብና የ2 ድሮኖች መከስከስ የሚል ርዕሰ ጉዳይ ይዘናል። 2 ድሮኖች ተከስክሰዋል። የት ነው? በነማን? እንዴት ተመተው ወደቁ የሚለው እናነሳላችኋለን። ከሰሞኑ እንግዲህ በተለይ ከአማራ ፋኖ ህዝባዊ ድርጅት እንቅስቃሴ ጋር በተያያዘ ቴክኖሎጂውን በአግባቡ ለመጠቀም እያደረጉ ያሉትን ጥረት የሚያሳዩ ቪዲዮዎች ደጋግመን ሰሞኑን ስናሳያችሁ ነበረ። የአብይ አገዛዝ ለአውዳሚነት የላካቸው ለጭፍጨፋ የላካቸው ሰራዊቶች በየት በኩል ምን ያህል ሰራዊት፣ ምን ያህል ኮምቦይ፣ ምን ያህል ታንክ፣ ምን ያህል ዙ ከነ ወታደሩ የሚያደርጋቸውን እንቅስቃሴዎች በጥንቃቄ የሚከታተሉ የዚሁ ምድብ አካላት መረጃ ያሰባስባሉ። የጠላት እንቅስቃሴ ያሰላለፍ አካሄድና ዝግጅቱ ምን ይመስላል የሚለውን የወገን ኃይል ደግሞ እያንዳንዱን እንቅስቃሴ የሚመጥን ዝግጅት እንዲያደርግ የሚደግፍ ስለሆነ በአጠቃላይ አሁን እየተደረገ ያለው ትግል ወደ የትኛው ምዕራፍ እየሄደ እንደሆነ ግልጽ ሆኗል። በዚህ ምክንያት የአብይ አህመድ አገዛዝ የጨፌ ኦሮሚያ ባለስልጣናት የገቡበት መታወክ የገቡበት ሽብር
የውር ድንብር እንደሚባለው የቱ ጋር እንደሚረግጡ አያውቁትም። በጣም ሜስ ውስጥ ነው ያሉት። እውነት ለመናገር በማናቸው መልኩ የህጋዊ የምትመስል ሽፋን ሰጥተው እንዳበቃላቸው ስላወቁ ኦሮሚያ የሚባል አገር በኢትዮጵያ ፍራሽ ላይ የመስራት እንቅስቃሴ ውስጥ ነው የገቡት። ይሄ እንቅስቃሴያቸውን በአጭር ጊዜ ውስጥ መቋጨትና እነዚህን አካላት ዳግመኛ ወደ ኦህዴድ የሚባል ድርጅት እውነት ለመናገር ዳግመኛ ስልጣንና ምናምን የሚባል ነገር እንደ ድርጅት መቆምን እንዳያስብ ማድረግ ነው የሚያስፈልገው። በዚህ ወቅት አሁን የተሰጠውን እድል ያልተጠቀመበት ይሄንን አደገኛ ቡድን በማናቸው መልኩ መልክ ለማስያዝና ህዝብ ከእልቂት እንዲድን አገር ከእልቂት እንዲድን ጦርነት የሚባል ነገር አማራጭ እንዳይሆን ከዚህ በኋላ የኢትዮጵያ ህዝብ ለአንዴና ለመጨረሻ ጊዜ ከኦህዴድ ጋር ጦርነት የሚባል ነገር ዳግመኛ ኢትዮጵያ ላይ እንዳይከሰት የሚያደርግ ስርዓታዊ ለውጥ ማምጣት ያስፈልጋል። ስር ነቀል ወደ ዲሞክራሲ ሊያሻገር የሚችልችን ሀገር ዳግመኛ ከሞትና ሰቆቃ ህዝባችን የማይሰማበት ሁኔታ እንዲፈጠር ማድረግ ያስፈልጋል። ያን ነው ፓራዳይም ደጋግመን የምንለው ስር ነቀል መሰረታዊ ለውጥ የምንለው ከዚህ በመነሳት ነው። በርዕሰ ጉዳያችን ላይ አብይ አህመድ ጦርነቱን ከኤርትራ እንዲጀመር አዟል። የአብይ አህመድ ትዕዛዝ ለመፈጸም የሚችል ኬፐብል ወታደር አለ ወይ? ሰሞኑን ስንነግራችሁ የነበረው ነገር አለ። አሁንም ምንላችኋለ ምክንያት አለው ትዕዛዝ የሰጠበት። እነ ሱሌማን ደደፎ ወጥተው እየዛቱ ነው። ጺሜ ማሳደግ ያክል ፖለቲካ ቀላል አይደለም። ሱሌማን ደደፎ በተደጋጋሚ ጊዜ ፖለቲካን በጣም በወረደ ቋንቋ ከገለጽ ነው እንደ ቅርሻት በጣም ከባድ የሆነ ለሚዲያ ላይ ልንሰማው የማይገባ ቃል ነው። በዚህ ደረጃ በጣም የተዋረደ ሰው ነው። የኢትዮጵያ ውስጥ የቀድሞ ጦር ሰራዊት አካል የነበረ ነው ሱሌማን ደደፎ ማለት። የመጨረሻ ጠርዝ ረገጥ ዘረኛ ነው። አሁን ደግሞ የዚህ የዋሃቢስት እንቅስቃሴን በክንፍ በኦህዴድ ውስጥ እየመሩ ካሉት አካላት አንዱ ነው። እነዚህን እንቅስቃሴዎች በተሰለጠ መንገድ እንዲሄድ በማድረግ ረገድ በርካታ ስራ እየሰሩ ነው። ቀላል ነገር አይደለም። በቸልታ በምናምን የሚታይ አይደለም። ሰው እነ ሱሌማን ደደፎ ህፃን ልጅ ምንድን ነው የምትሉት? ከአቅሙ በላይ ካጠባችሁት ጡትም ለህፃን ልጅ ወሳኝ ነው አይደለም? ከአቅሙ በላይ ማለት ሊጠባ ከሚገባው በላይ ከሆነ ግን አቀረሸ ይባላል ልጁ። አሁን ኦህዴዶች እንደዛ ናቸው። በየቦታው እየገነፈሉ ነው። ካያችኋቸው ሱሌማን ደደፎ በዚህ ጋር፣ ሽመልስ አብዲሳ በዚህ ጋር፣ አብይ አህመድ አንዴ ደብረ ማርቆስ፣ አንዴ አንዴ ባህር ዳር፣ አንዴ ጎንደር ይሮጣል፣ አዲስ አበባ የሆነ ቦታ ይሄዳል። ማይክ ጨብጦ የሆነ ነገር ለማስተላለፍ በኦሮምኛ አለ፣ በአማርኛ አለ፣ በምናምን አለ። አሚኮ ላይ ሄደ፣ የተንኳኳ በየቦታው እየሄደ ምንም አሚኮ ላይ አይደለም ምንድነው መሐመድ ተሰማ ጋር ተነጋግሮ ምንድነው ቋሪት ያለው ተራራ ወይ እዛ ላይ ወጥቶ ወይ ራስ ዳሽን ላይ ወጥቶ ይጩህ ከፈለገ በፈለገው መንገድ ይሂድ። ከዚህ በኋላ አብይ አህመድ የሚገዛው የልብ ማነው በአማራ ውስጥ የለም። ልብ የሌላቸውን ኦልሬዲ ገዝቶ ጨርሷል። ልብ የሌላቸውን ልብ ያለው የአብይ አህመድ አሽከር ሊሆን አይችልም። በማናቸው መንገድ ሊሆን አይችልም። ግልጽ ነው ይሄ። እመጣበታለሁ። ለምን ወደ ኤርትራ መራወጥ አስፈለገው? ለምንድን ነው ጦርነት ከኤርትራ እንዲጀምር የፈለገው? በኤርትራ በኩል እስካሁን ድረስ ለአብይ አገዛዝ የተሰጠ ምላሽ የለም። ደጋግመው ለማለት የሞከሩት ወይም ለማንሳት የሞከሩት በኤርትራ በኩል የአብይ አገዛዝ የሄደበት ያለውን መንገድ ለህብረተሰቡ የማጋለጥ እንቅስቃሴ በማጋለጥ ረገድ በተወሰነ ደረጃ ማለት የሚገባቸውን ብለዋል ሊባል ይችላል። ከዛ በተረፈ ያው ወረራ ሊያካሄድ ነው፣ ይሄን ሊያካሄድ ነው በሚሉ ጉዳዮች ላይ ማለት ነው። አሁን ዓለም ነገሮችን በጥሩ ሁኔታ እየተረዳ የመጣበት ወቅት ስለሆነ ነገሮችን በጥንቃቄ ያዩ ያሉበት ወቅት ስለሆነ ብዙ ነገሮች እነ ኦህዴዶች በፈለጉት መንገድ እንሮጥበታለን የሚለው ነገር እያከተመ ነው። የአዲስ አበባ ላይ የተፈጠረውን ግብግብ እመጣበታለሁ።
የአዲስ አበባን ህልውና ማክተሚያ እንሰራለታለን የሚል የመጨረሻ ምዕራፍ ላይ ደርሰዋል። ሰሞኑን ስንነግራችሁ የነበረውን የመስፈናሪያ የሚባል አንድ ተራ ወስላታ ዱርዬ በህዝብ እንዴት እየቀለደ እንደሆነ ስንነግራችሁ ቆይተናል። አሁን እዛው የአዳራሽ ግብግባቸው ከአዳራሽ ውጪ አፈትልኳል፣ ወጥቷል። መረጃዎቹም ወጥቷል። ህዝብ እየተነጋገረበት ነው። የህልውና ትግል እያደረጉ ቤትም ቦታ ያሉ አካላት በእያንዳንዱ መዘግየታቸው ውስጥ አገር እንዴት ለአደጋ እየተዳረገች እንደሆነ እንዲገነዘቡ የሚያደርግ ነው። እውነት ለመናገር በዚህ ሰሞን ተጠባቂው ነገር ሌላ ወሬ ምናምን ገለመሌ ሳይሆን እውነት ለመናገር አሊያንስ ፈጥረናል፣ በጋራ ቆመናል፣ ሴንትራል ኮማንድ እንኳን ሳይሆን የትብብር ካውንስል አቋቁመናል ያሉ አካላት አርሶም ቂጣ ነው ሸምቶም ቂጣ እንደሚባለው ነው። ወዴትም ቢያልወሰውሱትም ወጥተው ይናገሩትም ባይናገሩትም አልቀረላቸውም። ስለዚህ ቦልድሊ የተባበሩበትን ግልጽ ዓላማ ጠቅሰው ለህዝባቸው በዚህ ጉዳይ ላይ ከሌ ተባብረናል የሚለውን ከሚዲያ ትንታኔ ባሻገር ባለቤቶቹ ሊናገሩ የሚገባበት ሰዓት ነው። አንድ ሰሞን በጣም ነዝናዛ ሁነን ነበር እንደምታውቁት። በተለይ የቴዎድሮስ ዕዝ አወቃቀር መዘግየት ላይ በተመለከተ ከዚህ በላይ የሚዘገይ ከሆነ አደጋው የከፋ ነው በሚል በተደጋጋሚ ስናነሳ ነበረ። በእውነቱ የዘገየ ቢሆንም መዘግየቱ የማይታለፍ ቢሆንም እንኳን ዘግይቶም የተሻለ ጥሩ ሁሉን ያስማማ አንድ ኮሽታ ያልተፈጠረበት መዋቅር ጥንቅቅ አድርገው መምጣታቸው ደግሞ በጣም ደስ የሚያሰኝ ነው። ይሄንን አድርገው ለምን ነበረ ብአዴን ሲንከላወስ የነበረው ጎጃም ላይ የሞት ሽረት በቃ የመደምሰስ እርምጃ መውሰድ አለብን ብለው የተራወጡበት ምክንያት ምንድን ነው? ለምን በተለየ ሁኔታ ተኮሩበት የሚለውንም ስለምናውቅ ነው ደጋግመን ስንጮህ የነበረው። በነገራችን ላይ አደረጃጀቱን አጠናቆ መስመር ከያዘ ከዚያ ቀጠና የሚደረግ የትግል እንቅስቃሴ በምን ደረጃ ወዴት ሊያመራ ይችላል የሚለውን በደንብ ነው የገባቸው። ብሉ ናይል ቀጠና ከእጃቸው እየወጣ እንደሆነ ያውቃሉ። ያንን ፍረንት ሊቋቋሙት ያንን ግንባር ሊቋቋሙት እንደማይችሉ ያውቃሉ። ያ ከቴዎድሮስ ዕዝ ጋር ቢዛሞ ካለ ኃይል ጋር ቤኒሻንጉል ውስጥ ካለ ኃይል ጋር ኮኔክት ካደረገ በኋላ የት ማለት እንደውቶ አሁን ባለው ሁኔታ ወዴት ሊሄድ እንደሚችል ያውቃሉ። ሱሊማን ደደፎ ምንድነው ለተራዘመ ጊዜ ያሳደገውን ጺም አጎፍሮ ብቅ ያለበት ምክንያት ሲጨንቃቸው ነው። ሲጨንቃቸው ምንም ማለት ይችላሉ። እኛ የጨነቀለት የሚለውን እንከፍትላቸዋለን። በዕለት መረጃ ላይ የተወሰኑትን ላንሳና ርዕሰ ጉዳይ ላይ ወዳለው ነጥብ እሸጋገራለሁ። ማሳያዎች እናቀርባለን። በዚሁ አጋጣሚ በብዙ ርቀት ላንሄድበት እንችላለን፣ ግን በእጃችን የገባ ሰነድ አለ። ዛሬ ምልከታ እናሳያችሁና ነገር ግን ሰፋ አድርገን እንሄድበታለን። ራሱን የቻለ ጊዜ ይፈልጋል። በዛ በሰነዱ ላይ ማለት ነው።